ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን ተላለፈ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር ለምነት ሰለሞን ነኝ። በቅድሚያ በትግራይ ከፕሪቶሪያ ስምምነት በኋላ በለጋሽ አካላት የሚቀርበው እርዳታ ከተጠቃሚዎች ምልመላ ጀምሮ እስከ ስርጭት እንዲሁም ከስርጭት በኋላ እርዳታው ለታለመለት ዓላማ መዋሉን የመከታተል ሂደት ያለምንም የመንግስት ጣልቃ ገብነት በራሳቸው ገለልተኛ በሆነ መንገድ ሲሰሩ ቆይቷል ሲል የትግራይ አደጋና ስጋት አመራር ኮሚሽን በመግለጫው አስታውቋል። የተፈናቃዮች ችግር ከመሰረቱ የሚፈታው መብታቸውን በሰላም የመኖር ዋስትናቸውን ተከብረው ወደ ተፈናቀሉበት ቀያቸው ሲመለሱ በመሆኑ የፌዴራልና የክልል መንግስታት እንዲሁም ዓለም አቀፍ ተቋማት ለተግባራዊነቱ ሊሰሩ ይገባል ሲልም በጻፈው ደብዳቤ አመላክቷል። ታደሰ ልጃለም ከፕሪቶሪያዊ ሰላም ስምምነት በኋላ ተፈናቃዮች የጸጥታ ችግር የሉባቸውም ባሉባቸው አካባቢዎች በራሳቸው መሰባሰብ ያለምንም ድጋፍ ቢመለሱ ምንም አይነት የማቋቋሚያና የመልሶ ግንባታ ስራ አልተሰራላቸውም ያለው የትግራይ ኮሚሽን አሁን ላይ 1 ሚሊዮን የሚሆኑ ተፈናቃዮች በ146 ካምፖችና ከማህበረሰቡ ጋር ተቀላቅለው ያለ በቂ ሰብአዊ ድጋፍ በአስከፊ የኑሮ ሁኔታ የሚኖሩ በርካታ ናቸውም ብሏል። እንደ ኮሚሽን ገለጻ አሁንም ከምዕራብ ትግራይ ከጸለምትና በጦርነቱ ወቅት ከምዕራብ ትግራይ ወደ ሱዳን የተፈናቀሉ አሁን በሱዳን ባለው የጸጥታ ችግር ምክንያት በድጋሚ ከሱዳን መፈናቀላቸው የቀጠለ መሆኑ የበለጠ አስቸጋሪ እንዲሆን እያደረገው እንደሚገኙ በመግለጫው አስታውሷል። በትግራይ ከፕሪቶሪያው ስምምነት በኋላ በለጋሽ አካላት የሚቀርበው እርዳታ ከተጠቃሚዎች ምልመላ ጀምሮ እስከ ስርጭት እንዲሁም ከስርጭት በኋላ እርዳታው ለታለመለት ዓላማ መዋሉን የመከታተል ሂደት ያለምንም የመንግስት ጣልቃ ገብነት በራሳቸው ገለልተኛ በሆነ መንገድ የተከናወነ መሆኑን የትግራይ አደጋ ስጋት አመራር ኮሚሽን በሰጠው መግለጫ ይፋ አድርጓል። በመጠለያ ማዕከላት የሚገኙ ተፈናቃዮች የሚሰጣቸው እርዳታ በጣም አነስተኛ በመሆኑና ከምግብ ውጭ ያሉ መሰረታዊ ፍላጎቶች ማሟላት የማይቻል በመሆኑ ወገኖቻችን ለሞትና ለስቃይ እየተዳረጉ ናቸው በማለት ኮሚሽኑ በመግለጫው አስታውቋል። ኮሚሽኑ ይህንን ያስታወቀው በትግራይ ተፈናቃዮች ላይ በምግብ ጥረትና የፕሪቶሪያው ስምምነት ባለመተግበሩ ምክንያት እየደረሰ ያለው ሰብአዊ መከራ በማስመልከት ለፌዴራል የአደጋ ስጋት አመራር ኮሚሽን በጻፈው ደብዳቤ ነው። በትግራይ በ146 የመጠለያ ማዕከላት የሚገኘው ህዝብ ዕለታዊ ኑሮውን ለመምራት በተቸገረበትና በከባድ አደጋ ላይ ባለበት ሁኔታ የኢትዮጵያ አደጋ ስጋት አመራር ኮሚሽን ከመጠለያ ማዕከላት ውጭ ከማህበረሰቡ ጋር የሚኖሩትና ሌሎች 4 እና 5 ወረዳዎችን ያላካተተ አሰራር በመዘርጋቱ የተፈጠረው ጣልቃ ገብነት የተፈናቃዮችን ችግር እንዲባባስና ለበሽታ ለሞት እንዲዳረጉ ምክንያት መሆኑን ገልጾ ይህን እንዲስተካከል በተደጋጋሚ ቢጠየቅም ምላሽ አለማግኘቱን ገልጿል። በመጠለያ ማዕከላት ለሚገኙ ተፈናቃዮች የሚሰጠው ወርሃዊ 15 ኪሎ እህልና 0.45 ግራም ዘይት ለጤና፣ ለውሃ፣ ለልብስ፣ ለልጆች ትምህርት ወጪ፣ ለመሰረታዊ ቁሳቁስ፣ ለእህል መፍጫና ለሌሎች መሰረታዊ ፍላጎቶች ማሟያ የማይበቃና በህይወት ለማቆየት የማያስችል እርዳታ መሆኑን ሊታወቅ ይገባል ይላል የትግራይ አደጋ ስጋት አመራር ኮሚሽን በጻፈው ደብዳቤ። አሁን በአስገድ ህጻጽ ወረዳ የታየ ያለው አደጋ በሌሎች 146 መጠለያ ማዕከላት ያለ አደጋ መሆኑን የገለጸው ኮሚሽኑ ህዝባችን ከገጠመው ሰብአዊ አደጋ ለመታደግ የፌዴራልና የክልል መንግስታት መላው የኢትዮጵያ ህዝብ በክልሉም ሆነ በመላው ሀገሪቱ የሚገኙ መንግስታዊ ያልሆኑ ድርጅቶች ሁሉም አይነት ድጋፍ እንዲያደርጉም ጥሪ አቅርበዋል። በትግራይ ከፕሪቶሪያው ስምምነት በኋላ በለጋሽ አካላት የሚቀርበው እርዳታ ከተጠቃሚዎች ምልመላ ጀምሮ እስከ ስርጭት እንዲሁም ከስርጭት በኋላ እርዳታው ለታለመለት ዓላማ መዋሉን የሚከታተል ሂደት ያለምንም የመንግስት ጣልቃ ገብነት በራሳቸው ገለልተኛ በሆነ መንገድ ሲሰሩ ቆይተዋል ሲልም ኮሚሽኑ በመግለጫው አስታውቋል። በዚህ አጋጣሚ በህዝባችን ስም እስካሁን የህዝባችንን ህይወት ለማዳን ላደረጉ ሁለንተናዊ ጥረት ምስጋናችን እየገለጽን ሁሉም ሰው ከዚህ ቀደም ሲያደርግ የነበረውን ድጋፍ አጠናክሮ እንዲቀጥል እናሳስባለን ብሏል። የትግራይ አደጋ ስጋት አመራር ኮሚሽን በከተማዋ ነዋሪዎችና በየቦታው ያለ ከ1.7 ሚሊዮን በላይ ያለምንም ድጋፍ የተመለሱ ተመላሽ ተፈናቃዮች በክልላችን የተከሰተው የነዳጅ እጥረት ሰብአዊ ድጋፍ በወቅቱ እንዳይዳረስ የበለጠም እያባባሰው መሆኑን በመረዳት የፌዴራል መንግስት የጊዜው አስተዳደር ያጋጠመውን አስከፊ ሰብአዊ ቀውስ ተረድታችሁ የወገኖቻችን ህይወት ለማትረፍ በጊዜ ለመንፈስ ልሰሩ ይገባልም ብለዋል። የተፈናቃዮች ችግር ከመሰረቱ የሚፈታው መብታቸውና በሰላም የመኖር ዋስትናቸው ተከብረው ወደ ተፈናቀሉበት ቀያቸው ሲመለሱ በመሆኑ የፌዴራልና የክልል መንግስታት እንዲሁም ዓለም አቀፍ ተቋማት ለተግባራዊነቱ ሊሰሩ ይገባል ሲል በጻፈው ደብዳቤ አመላክቷል። የወጣቶች ህገወጥ ስደት አስከፊነት በመገንዘብ መንግስታዊና መንግስታዊ ያልሆኑ አካላት ወጣቶች በሀገራቸው ሰርተው ኑሯቸው የሚቀይሩበት ምቹ ሁኔታ ሊያመቻቹላቸው እንደሚገባ ከስደት ተመላሾች ገለጹ። ወጣቶችን ባልተገባ ሽንገላ ወደ ስደት የሚዳርጉ ህገወጥ አዘዋዋሪዎች ላይ ጥብቅ ቁጥጥር በማድረግ እርምጃ መውሰድ እንደሚገባም ጥሪ አቅርበዋል። መርሃዊ ተስፋ ያነጋግሯቸዋል። ፍሬወት ወልደመድን አዘጋጅተዋለች።
የበርካታ ዜጎች ህይወትን እየቀጠፈ የሚገኘው ህገወጥ ስደት አሁንም ድረስ አሳሳቢነቱ የቀጠለ ሲሆን ዜጎች የተሻለ ህይወትን ፍለጋ በሚያደርጉት አደገኛ ጉዞ አማካኝነት ለከፋ እንግልትና ስቃይ ከፍ ሲልም ለሞት እየተዳረጉ ይገኛሉ። ስደተኞች በጉዞአቸው ወቅትና በደረሱበት ሀገራት የሚገጥማቸውን አካላዊና ልቦናዊ ጉዳት አስከፊ በመሆኑ ለዓመታት የለፉበትን ገንዘብ ከማጣታቸው ባለፈ ለከፍተኛ የጤና መታወክ እንደሚዳረጉም ይገለጻል። ወይዘሮ መሬም ምትኩም ከ20 ዓመታት በፊት ገና በለጋ ዕድሜዋ የቤተሰቦቿን ችግር ለመፍታትና የራሷን ህይወት ለመቀየር በህገወጥ ደላሎች ተታላ ወደ ሳውዲ አረቢያ እንደሄደች በጉዞዋና ባሳለፈችው የስራ ዓመታትም ከፍተኛ ስቃይ እንዳሳለፈች ትገልጻለች። ቆል 15 ዓመት ትርስ ድራኻ ኸይደ ሰሪሐ ኢልኻ የ15 ዓመት ልጅ እያለሁኝ ነበር ወደ ስደት ከቤቴ የወጣሁት። የቤተሰቦቼን ችግር ለመፍታት እንዲሁም ራሴን ለመለወጥ ነበር። በወቅቱ ልጆች ስለነበርን ህገወጥ ደላሎች የእናቶች ልብስ አልብሰው ነበር የወሰዱን። በመንገዳችንም ሆነ በስደት በቆየሁባቸው ጊዜያት ከባድ የሆኑ ችግሮች ነው ያሳለፍኩት። በተመሳሳይም ወይዘሮ ሰይድ ኢብራሂም የ14 ዓመት ልጅ ሳለች ወደ ስደት በሄደችበት ቦታ የምትሰራው ስራ ከአቅሟ በላይ በመሆኑ ለከፍተኛ ልቦናዊ ችግር እንደተጋለጠች ትናገራለች። ቆል 14 ዕድሜ ኸይደ ብንእሽት ነይ የ14 ዓመት ዕድሜ ያለው ቤተሰቦቼን ለመርዳት ስል ነው ወደ ስደት የወጣሁት። በስደት ቆይታዬ በርካታ ችግሮች ደርሰውብኛል። በተለይም በሴቶች ላይ የሚደርሰው ጉዳት የከፋ ነው። ከአቅም በላይ እንድትሰራ ያስገድዱሃል። ስላንተ ማንም አያስብም። በዚህም አእምሯዊ ጉዳት ደርሶብኛል። የወጣቶች ህገወጥ ስደት ለመከላከል መንግስታዊና መንግስታዊ ያልሆኑ አካላት የህገወጥ ስደት አስከፊነት በመገንዘብ ወጣቶች በሀገራቸው ሰርተው ኑሯቸውን የሚቀይሩበት ምቹ ሁኔታ ሊያመቻቹላቸው እንደሚገባም የስደት ተመላሽ እንስቶቹ ያስረዳሉ። ያኔ ሁሌ ይብለካይስ ሓደ ዓላማው አንዳንድ ወደ ስደት የሚያመሩ ዜጎች የስደትን አስከፊነትና አላስፈላጊነት ሳይገነዘቡ በሚነፈሱ አሉባልታ ወሬዎች ስደት የተመቻቸ እንደሆነ በማሰብ ይወጣሉ። ይህ ግን ትክክል አይደለም። ስለሆነም ህገወጥ ስደት አስከፊነቱ ወጣቱ ተገንዝቦ በሀገሩ ስራ ፈጣሪ ሊሆን ይገባል እላለሁ። ተመክሮ ኢኻ ትርኢ ካብ ሰብ ወዶ ሰብ ኸዝስ ግሮት ኻይኹን ዘመድ ኻይኹን ለኾነ በህገወጥ መንገድ ወደ ስደት የሚወጡ ሰዎች በህገወጥ ደላሎች እጅ ላይ ስለሚወድቁ ከፍተኛ መጠን ያለው ገንዘብ ለወላጆች ነው የሚጠየቁት። ወላጆችም የልጆቻቸውን ህይወት ለማዳን ብለው ያላቸውን ንብረት ሽጠው ይልካሉ። እድለኛ ከሆኑም ይተርፋሉ። ሌላው ማህበረሰብ ግን ይህንን እያየና እየሰማ ለምንድን ነው የሚሄደው? እንደ መንግስትም በዚህ ዙሪያ ሊሰራበት ይገባል። ህገወጥ ስደት ለችግር መፍትሄ ሊሆን ይቅርና ደሃ ቤተሰቦቻቸው ለውስብስብ ችግር ግለሰቡም እስከ ሞት አደጋ የሚያደርስ አደገኛ ውሳኔ በመሆኑ ወጣቱ በሀገር ሰርቶ እንዲለወጥ ከማመቻቸት በዘለለ ህገወጥ አዘዋዋሪዎች ላይ ጥብቅ ቁጥጥር በማድረግ እርምጃ መውሰድ እንደሚገባም ጥሪ አቅርበዋል። በማንነታቸው ምክንያት ከቀያቸው ተፈናቅለው በትግራይ ሰሜናዊ ምዕራብ ዞን በሽረ እንዳስላሴ በሽረ ሁለተኛ ደረጃ ትምህርት ቤት ተጠልለው የሚገኙት ከ7000 በላይ የምዕራብ ትግራይ ተፈናቃዮች የምግብ እጥረትና የመድኃኒት አቅርቦት እጥረት ምክንያት ለከባድና አስከፊ ህይወት አደጋ መጋለጣቸው ተገለጸ። በትምህርት ቤቱ የተጠለሉ 7280 አባወራዎች የሚገኙ ሲሆን በምግብና መድኃኒት እጥረት አረጋውያን፣ ህጻናት፣ እናቶችና ነፍሰ ጡር እናቶች የሚገኙባቸው በአንድ የትምህርት ቤት መጠለያ ብቻ ላይ ከነሐሴ ወር 2017 ዓ.ም ወዲህ የ17 ተፈናቃይ ወገኖች ህይወት ማለፉን የመጠለያው ማዕከል ክላስተር አስተባባሪ መምህር ገብረ እግዚአብሔር ማሙያ ገልጸዋል። አሁንም ቢሆን አስቸኳይ የምግብና የመድኃኒት አቅርቦት ድጋፍ ካልተደረገ የበርካታ ወገኖች ህይወት ሊያልፍ እንደሚችል የጠቆሙት መምህር ገብረ እግዚአብሔር ተፈናቃዮቹ ወደ ቀያቸው እስኪመለሱ የምግብና የመድኃኒት ድጋፍ እንዲደረግ በመጠየቅ ዘላቂ መፍትሄው ተደራዳሪና አደራዳሪ አካላት በገቡት ቃል መሰረት ተፈናቃይ ወገኖች ዋስትናቸው በተረጋገጠ መልኩ እንዲመለሱ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። ዘገባው የድምጽ ወያነ ነው። በራያ አዘቦ ወረዳ በዘላቂ የምግብ ዋስትና ፕሮግራም በተመደበ ገንዘብ ለመስኖ ልማት የሚውል የውሃ መጥለፊያ ቦይ መገንባቱ ተገለጸ። የውሃ መጥለፊያ ቦዩ አርሶ አደሮች በመስኖ ልማት በስፋት እንዲሰማሩና ምርታማነታቸውን ለማሳደግ እንደሚረዳቸው ተናግረዋል። ለሀፍቶ ብስራት ዘገባ አሰፋ ካሳ።
በትግራይ ደቡባዊ ዞን በራያ አዘቦ ወረዳ የምግብ ዋስትና ፕሮግራም ከዓለም ባንክ በተገኘ የ16 ሚሊዮን ብር በላይ ድጋፍ ለመስኖ ልማት የሚውል የውሃ መጥለፊያ ቦይ መገንባቱ ተገልጿል። የአካባቢው አርሶ አደሮች የውሃ መጥለፊያ ቦይ መገንባቱ በክረምቱ ወቅትና በተለያዩ ጊዜያት የሚገኝ ዝናብ በጎርፍ መልክ ያስቸግራቸው ስለነበረ የቦይ መገንባት ችግራቸውን ከመፍታቱ በተጨማሪ አካባቢውን በመስኖ ለማልማት እንደሚረዳቸው ተናግረዋል። የፕሮጀክቱ ዝርጎሮ ስራ ህዝግን ይህ ፕሮጀክት የሰራው የውሃ ፍሳሽ ቦይ በርካታ ችግሮቻችን ነው የቀረፈልን። እየመጣ የነበረ የውሃ ፍሳሽ እርሻችን እያወደመው ነበር። አሁን ግን እርሻችን በአግባቡ እንድናለማ ረድቶናል። አደጋስ ያውጽሐነው ረሃድ መንግስትና ብለንብላ መስገናዩ እርሻችን ከአደጋ ስለተረፈ እኛም ካለ ስጋት እንድናለማ አድርጎናል። መንግስት እንደዚህ አይነት ስራዎች በመስራቱ እናመሰግናለን። የራያ አዘቦ ወረዳ የኢኮኖሚ ዘርፍ ጽህፈት ቤት ኃላፊ አቶ ደባል አለምሰገድ የውሃ ፍሳሽ መጥለፊያ ቦይ 45 ሄክታር መሬት በመስኖ በማልማት አርሶ አደሮችን ተጠቃሚ እንደሚያደርግም ተናግረዋል። ዳይቨርሽን ተሰራህቶለቲ 46 ሄክታር ይህ ቅየሳ ሲሰራ 46 ሄክታር መሬት ሲሸፍን 82 አርሶ አደሮችን ተጠቃሚ ያደርጋል። በዚህ አካባቢ በርካታ ስራዎችን ለመስራት አልመን እየሰራን ነው። የትግራይ ዘላቂ የምግብ ዋስትና ፕሮግራም ተወካይ እንደገለጹት ከ1 ሚሊዮን በላይ የቤተሰብ ኃላፊዎች በ12 ወረዳዎች ዘመናዊ የመስኖ ልማት ፕሮጀክት ለመገንባት ተጠቃሚ እንደሆኑ ገልጸዋል። ከም ትግራይ 135 ዓበይቲ ፕሮጀክታት ንልዕሊ 1000 ሄክታር ዘልምዑ እንደ ትግራይ በ135 ትላልቅ ፕሮጀክቶች ከ1000 ሄክታር በላይ መሬት ማልማት የሚችሉ ገንብተናል። በራያ አዘቦ በርካታ ፕሮጀክቶች አሉን። አንዱ አሁን ያየነው ያለነው ፕሮጀክት ሲሆን ከ16 ሚሊዮን ብር በላይ ወጪ በማድረግ እየተሰራ ነው። እንደ ትግራይ በዚህ ዓመት በትንንሽ መስኖ ስራዎች ከ191 በላይ ፕሮጀክቶች አሉን። የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀርፈዮ የምግብ ዋስትና ፕሮግራም ለዘላቂነት የምግብ ዋስትና ለማረጋገጥ ላደረጉት ጥረት አመስግነዋል። ኩልኩም ሴክተራት ነዝናይ ኤፍኤስአር ፕሮግራም ንዕውትነቱን ናሰራሕኩም ዝመጻኹም ሁሉም ተቋማት ለዚህ ፕሮግራም ስኬታማነት አስተዋጽኦ ያደረጋችሁ ባለድርሻ አካላት በጣም እናመሰግናለን። እርሻ ኑሮን የሚያሻሽልና ለኢንቨስትመንት የሚውል ትልቅ ተቋም ነው። እርሻ ከእጅ ወደ አፍ ሳይሆን ወደ ቢዝነስ ልንቀይረው ይገባል። በትግራይ በተለያዩ አካባቢዎች 146 በሚሆኑ የመጠለያ ጣቢያዎች የሚገኙ ተፈናቃዮች ለ5 ዓመታት ያህል በብርድና በፀሐይ በረሃብና በበሽታ እንዲሁም በመድኃኒት እጦት እየተሰቃዩና ህይወታቸው እያጡ ይገኛሉ። የተለያዩ በጎ አድራጊ ወገኖች ድጋፍ እያደረጉ ቢሆንም እንኳ ዘላቂ መፍትሄ እንዲመጣ ግን የሚመለከታቸው አካላት የፕሪቶሪያ ሰላም ስምምነት ተግባራዊ በማድረግ ተፈናቃዮች ወደ ቀያቸው መመለስ እንደሚገባ እየተገለጸ ይገኛል። በዚህ ጉዳይ ብርቱካን ጌታዬ ትንታኔ አዘጋጅታለች። ትግራይ ላይ በተካሄደው ጄኖሳይዳዊ ጦርነት ምክንያት ከምዕራብ ትግራይ ከሞቀ ቤታቸው ህይወታቸውን ለማትረፍ ተፈናቅለው በትግራይ በተለያዩ አካባቢዎች 146 በሚሆኑ የመጠለያ ካምፖች ውስጥ ለ5 ዓመታት ያክል በብርድና በፀሐይ በረሃብና በበሽታ በመድኃኒት እጦት እየተሰቃዩ እንደ ቅጠል እየረገፉ ይገኛሉ። ሰሞኑን ደግሞ በተለያዩ የተፈናቃዮች መጠለያ ካምፖች እየተባባሰ የመጣውን የረሃብ አደጋ ተፈናቃዮቹ ጉልበታቸው ዝሏል፣ መተንፈስ አቅቷቸዋል። ይህም ዓለምን አስደንግጧል። መስርሕ ጻሒ ያበለኝ መንሳንካቲ ያበለኝ ጨርሐይ ካሪመ ወጥ ምሰራበት እንጀራ መጋግርበት የለኝ። በዚህ ዓመት ተራብኩኝ እንጂ ከዛ በፊት የነበሩት ለ3 ዓመታት ደህና ነበርኩኝ። አሁን ግን በረሃብ ተጠቃው፣ አቅም አጣው። ኑሮ አይደለም እየኖርክ ያለሁት። 3 ልጆች ወልጄ ነበር። 2ቱም በህይወት የሉም። አንዱ ደግሞ ሱዳን ነው ያለው ነው የሚሉኝ። እኔ ግን ድምጹም ሰምቼ አላውቅም። ስልኩ አይሰራልኝም። ያለብኝ ችግር ተጨምሮበት እንባ ተተርሼ ነው ማድረው። ረሃብ አለም፣ ጾማችን ነው የምናድረው። በጣም ችግር ላይ ነን። መድኃኒት የለም፣ እርዳታ የለ። አልፎ አልፎም 15 ኪሎ ስንዴ ትሰጠናለች። ለምንም አትሆንም። በቃ ከፍተኛ የሆነ ረሃብና በሽታም አለም። ይህ ክስተት የተለያዩ በጎ አድራጊ ድርጅቶችን ግለሰቦችን ሳይቀር እጅ ባፍ አስጭኗቸዋል። ሰውን ለመርዳት ሰው መሆን በቂ ነው እንደሚባለው ሁሉ ሰብአዊነት የተሰማ ሁሉ የተፈናቃዮቹን ትንፋሽ ለማሳደር የዕለት ጉርስ እየሰጡ ይገኛሉ። Tigra
ዘይትደሊ ካልል ፊጻማ ትግራይ ብልባማ ዘዘርከበ ኩሉ ክትክንስማ ትግራይ መጽመማ ጊዜ ኮይኑ እምበር አስቢሂቡ ሸላማ መዓዝ ብኢዱ አፈጨለ በምዕራብ ትግራይ በመቶ ሺዎች የሚቆጠሩ ተፈናቃዮች በሰብአዊ እርዳታ አቅርቦት እጥረት ምክንያት በረሃብና በበሽታ የመጠቃት አደጋ እንደተጋረጠባቸው የዓለም አቀፍ መገናኛ ብዙሃን ሽፋን የችግሩን አሳሳቢነት ተመልክተውታል። We have a man-made famine in Tigray. This is not drought. This is not locust. This is a result of the decisions of those in power. 350,000 people are dying for lack of food and millions more are at risk of that because they can't plant because there is fighting going on. በትግራይ በተከሰተው ሰው ሰራሽ ረሃብ ምክንያት በመቶዎች የሚቆጠሩ ሰዎች በምግብ እጦት ሙተዋል። በሚሊዮን የሚቆጠሩ ሰዎች ለዚህ ለረሃብ አደጋ ተጋልጠዋል። ረሃብ ጊዜ አይሰጥምና ለነዚህ ወገኖች ልናድናቸውና ልንታደጋቸው ይገባል ተብሏል። ሕጻጽ ላይ ያየነው አስከፊ ሁኔታ ነው። የሚያሳፍረንም ሁኔታ ነው። እንደ አንድ ዜጋ እንደ አንድ ተመራማሪ በቶሎ ስላልደረስንላቸው ደህና ኑሮ የነበራቸው ሰዎች ናቸው ተፈናቅለው አሁን ደግሞ ለሞት የተዳረጉት። ይህን እያየን በትግራዋትነታችንም የሚያሳፍረን ነው። እጅግ በጣም አስደንጋጭ ነው። አሁን ባለንበት በ21ኛ ክፍለ ዘመን እንደዚህ አይነት ነገር እጅግ በጣም ዘግናኝ ነው። ሰው በሞተ ቁጥር ዳቦ ይዘህ መሮጥ በጣም ይሄ እንደኔ ኋላ ቀር ነው። ኦነስትሊ አንድ ዩኒቨርሲቲ ማድረግ ያለበት ከዛ በላይ ነውና የዛሬው እንደ ማንቂያ ደወል ተጠቅመን ሕጻጽን ይሄንን አጠናክረን የምንቀጥልበትና ሰው ራሱን ችሎ የሚኖርበትን ነገር መፍጠር አለብን ላይ ነው። ጨርቄን ማቄን ሳይሉ ከሞት ለማምለጥ የተፈናቀሉ ወገኖች በረሃብ ሲሞቱ መመልከት እንደ ዜጋ አሳሳቢ አሳፋሪ ነው ያሉት የተለያዩ አስተያየት ሰጪዎች። ስለዚህ እነዚህ ወገኖች የተለያዩ አካላት ዲያስፖራዎችና ግብረሰናይ ድርጅቶች እንዲያግዟቸውም ተጠይቋል። በጦርነትም በረሃብም በመድኃኒት እጦትም ብዙ ወገኖቻችን እንዳጣን የሚታወቅ ሆኖ በአሁን ጊዜ ደግሞ ሕጻጽ በተባለ አካባቢ በምግብ እጦትና በመድኃኒት እጦት ብዙ ወገኖቻችን እየሞቱ በዚህ በትግራይ የተከሰተው ችግር እያያችሁት ነው እና ሕዝባችን ከቤቱ ተፈናቅሎ በኬንዳ በየቦታው እንደ እህል ነው ተዘርቶ ያለ። በፀሐይ በውርጭ በረሃብ እየተሰቃየ ነው ያለ። ነገ ይመለሳል ከነገ ወዲያ ይመለሳል እየተባለ አልተመለሰም። በችግር ላይ ነው ያለው እና ረሃብ መቼም ችግር ነው። በረሃብ የተቸገረ ሕዝብ በውጭ ያላችሁ በሀገር ውስጥ ያላችሁ እየረዳችሁ እየደከማችሁ ነው ያለ እና አሁን በተሻለ መጠን ተረባርበን ሕዝባችን ለማዳን እግዚአብሔር ይባርካችሁ እየረዳችሁ ሕዝባችሁ ነው መጥታችሁ ያለ። አሁን ደግሞ የባሰ ችግር ስለሆነ አደራ እያልን መልእክታችን እያስተላለፍን ነውና ሸርግወርዎ በዓል ሞያ እንድሕረሊኹም ሆስፒታላት እንድሕረሊኹም መጪኹም ንህዝቢ ሕንፃፅ ክትወጥሕሉ ንላወኩም ኣለና በዛኻትኩም ናብ መላእ ዓለም ሸርግወርዎ። የተለያዩ በጎ አድራጊ ወገኖች ድጋፍ እያደረጉ ቢሆንም እንኳን ይህ ችግር ዘላቂ መፍትሄ እንዲያመጣ ግን አደራዳሪ አካላት የፌዴራል መንግስትና የሚመለከታቸው አካላት በሙሉ የፕሪቶሪያው የሰላም ስምምነት ተግባራዊ በማድረግ ተፈናቃዮች ወደ ቀያቸው መመለስ እንደሚገባም እየተገለጸ ይገኛል። ተማዛልት እዚኦም ከም ዜጋ ከም ሀገር ተሪና ናይ መንግስቲ
ሕማም ኣይኮነን ክኾን ዘሎ ሸከም ኣይኮነን ክኾን ዘሎ አጀንዳ ዚና የፌዴራል መንግስት አጀንዳ ሆነ የፌዴራል መንግስትም እንዲሁም ዓለም አቀፍ ማህበረሰብ የህይወት ማዳን ስራ በአስቸኳይ ሊሰራ ይገባል። የህይወት ማዳን ስራ እየሰራን ደግሞ ጎን ለጎን ዘላቂ መፍትሄ ወደሚያመጣው ተግባር መግባትና ወደ ቀያቸው መመለስ ብሎም የፕሪቶሪያው ስምምነት ሳይሸራረፍ ተግባራዊ ማድረግ ይገባል። በመጨረሻ ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ በሰሜን ምዕራብ ላይ ከባድ ጥቃት ማድረሷን ተናግረዋል። የናይጄሪያ ውጭ ጉዳይ ሚኒስትር ዩሱፍ ማይታማቱ ጋር አሸባሪዎችን ኢላማ ያደረገው ጥቃት ጥምር ኦፕሬሽን ነው ሲሉ ለቢቢሲ ተናግረዋል። ሰለሞን አስመላሽ United States forces have launched missile strikes against the Islamic State group in northwest Nigeria. ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስ በሰሜን ምዕራብ ናይጄሪያ ኢስላሚክ ስቴት ላይ ከባድ ጥቃት ማድረሷን ተናግረዋል። አይኤስን አጭበርባሪ አሸባሪዎች ሲሉ የጠሯቸው ትራምፕ ቡድኑ በተለይም ንጹሐን ክርስቲያኖች ላይ ኢላማ ያደረገ ግድያ እያደረሰ ነው ሲሉም ወቅሰውታል። ፕሬዚደንቱ እንዳሉት የአሜሪካ ጦር በርካታ የተኩስ ጥቃቶችን ፈጽሟል። የዩኤስ አፍሪካ እዝ አፍሪኮም በበኩሉ የሐሙስ ጥቃት በስኮቶ ግዛት የተፈጸመው ከናይጄሪያ ጋር በመተባበር ነው ብለዋል። የናይጄሪያ ውጭ ጉዳይ ሚኒስትር ዩሱፍ ማይታማቱ ጋር አሸባሪዎችን ኢላማ ያደረገ ጥቃት ጥምር ኦፕሬሽን ነው ሲሉ ለቢቢሲ ተናግረዋል። ቱጋር በተጨማሪ ጥቃቶቹ ሊፈጸሙ እንደሚችሉ ጠቁመው በሁለቱ ሀገራት መሪዎች ውሳኔ የሚሆን መሆኑንም ተናግረዋል። ሐሙስ አመሻሹን በትሩዝ ሶሻል ገጻቸው መልእክት ያሰፈሩት ዶናልድ ትራምፕ በኔ አመራር ሀገራቸው ጽንፈኛ ኢስላም አሸባሪዎች እንዲበለጽጉ አትፈቅድም ብለዋል። ባለፈው ህዳር ትራምፕ በናይጄሪያ የኢስላሚክ ታጣቂዎች እርምጃ ሊወስዱ እንደሚችሉ አሳውቀው እንደነበርም ይታወሳል። በተለይ ከቅርብ ጊዜ ወዲህ በቀኝ ዘመም አሜሪካውያን ዘንድ በናይጄሪያ ክርስቲያኖች ላይ የዘር ማጥፋት እየተፈጸመ ነው የሚል ወሬ ሲስፋፋም ተስተውለዋል። በሌላ በኩል የአሜሪካው የጦር ሚኒስትር ፔት ሄግዚስ ሐሙስ በኤክስ ገጻቸው የናይጄሪያው መንግስት ላሳየው ድጋፍና ትብብር ምስጋና አቀርባለሁ ብለዋል። እንደ ቦኮ ሃራምና ኢስላሚክ ስቴት ያሉ ጂሃዲስቶች ቡድኖች በሰሜን ምስራቅ ናይጄሪያ ለዓመታት ጥቃት ሲፈጽሙ የቆዩ ሲሆን በሺዎች የሚቆጠሩ ሰዎች ተገለዋል። አክሌድ የተሰኘው በዓለም የፖለቲካ ነውጥ የሚከታተል ድርጅት መረጃ መሰረት አብዛኛዎቹ የጥቃቱ ሰለባዎች ሙስሊሞች ናቸው። አሜሪካ በሶሪያ የአይኤስ ታጣቂዎች ላይ መጠነ ሰፊ ጥቃት መፈጸሟንም የሚታወስ ነው። ዘገባው የቢቢሲ ነው። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።